ጴንጤና ኦርቶዶክስን ጨርሳለን በአላህ ፍቃድ። አላሁ አክበር። እቺ ቤተክርስቲያን ከተነሳች መመለሻ የለውም። ከቁጥጥር ውጭ ነው የሚሆነው። በእርግጠኛ ነው የምነግራችሁ። ለአላህ ኑሬን ለአላህ እንሞት ባካችሁ። ይህንን ቪዲዮ አብረን አይተን እንምጣ እንዴ። የትኛውም ዓለም ላይ የትም ቦታ ሂዱ፣ ኢየሱስ ክርስቶስ ሃይማኖቱ ምንድነው? ሙስሊም ነው። ኢየሱስ ሃይማኖቱ ምንድነው? ታክቶ ከምድረ ገጽ ላይ ጠፍቶ ኢስላም የበላይ የሚሆንበትን አላህ ሳያሳየን አይግደለን። የኢስላም የበላይ ለመሆን እኛም ህይወታችንን፣ ገንዘባችንን፣ ጉልበታችንን ለመስጠት ወደ ኋላ የማንል ጀግኖች አላህ ያድርግልን። ነገም ደግሜ ደጋግሜ እናገራለሁ እስከ ዘላለሙ ድረስ የሀገራችንም የዓለምም የነጻነት ምንጭ ተዋህዶ ናት በእውነት ማለት ነው። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ ኢዮአብ ሚዲያ ተከታታዮች እንግዲህ ዛሬም በተለያዩ መረጃዎች ወደ እናንተ ተመልሼ መጥቻለሁ። እንግዲህ ቤተክርስቲያናችን አካላት ዝምታቸውን የሰበሩ ይመስላል። በኦርቶዶክሳውያን ላይ ደግሞ የሞትም አዋጅ እየታወጀ ይገኛል። በተለይ ኦርቶዶክሳዊና የፕሮቴስታንት እምነት ተከታዮችን እናጠፋቸዋለን፣ እንጨርሳቸዋለን እየተባለ ነው። በእፎይ ጉዳይም አንዳንድ ነገሮች የተነሱ ነው። በተለይ ደግሞ ሰሞኑን መነጋገሪያ የነበረው የስውሯ ማርያምንም ጉዳይ አንስተን እንወያያለን። እስከ መርሃ ግብሩ ፍጻሜ ድረስ አብራችሁን ቆዩ። ምናልባት ለዚህ ቤት አዲስ የሆናችሁ ደግሞ ዩቲዩብም እንደሚነግረኝ ከሆነ አብዛኞቻችሁ ይህን ቪዲዮ የምትከታተሉት ሰብስክራይብ አላደረጋችሁም እና ሰብስክራይብ እያደረጋችሁ ተከታተሉን። ይህንን ቪዲዮ ደግሞ ላይክ በማድረግ ጀምሩት እያልኩ እስቲ በቅድሚያ ከቤተ ክርስቲያናችን በጣም ትልቁ ጸሎት ምን እንደሆነና አንዳንድ ነገሮችን ለነፍሳችን የሚጠቅመን ነገር ተምረን እንመለስ። በቤተክርስቲያናችን እንግዲህ እንደምናውቀው ትልቁ ጸሎት የሚባለው ስርዓተ ቅዳሴ ነው። ነገር ግን አሁን ላይ ብዙ ምዕመን ስፔሻሊ ወጣቶች እናስቀድስም እና ለሱ ደግሞ እንደ ምክንያት ብዙ ጊዜ የምናቀርበው ምንድነው ቅዳሴ በግዕዝ ቋንቋ መሆኑና አንዳንዴም ደግሞ ይከብዳል ብለን ስለምናስብ ነው። ግን ለዛ መፍትሄ የሚሆኑ ነገሮች አሉ። ለምሳሌ በየቤተክርስቲያኑ ንዋየ ቅድሳት መሸጫ ውስጥ የቅዳሴ ተሰጥኦ መቀበያ መጽሐፍ ይሸጣል። ካህኑ የሚለው፣ ህዝቡ የሚለው፣ ዲያቆኑ የሚለው ብሎ ከነ ትርጉሙ እንደም ያለበት መጽሐፍ አለና እሱን መጽሐፍ ከየደብራችን መሸጫ ገዝተን ብናስቀድስ ጥሩ ነው እና እሱን መጽሐፍ ይዘን ቢያንስ ለአንድ ሳምንት እንኳን ይዘን በሱ ብናስቀድስ ሳምንት በቂ ነው ለመልመድ ማለት ነው። ቅዳሴ እንደ ክርስቲያን የቅዳሴ ህይወት ያስፈልገናል። ቅዳሴ የቤተክርስቲያን ትልቁ ጸሎት እንደመሆኑም ደግሞ ለህይወታችን በጣም ትልቅ ለውጥ የሚያመጣ ነገር ነው። ሁሉም ወጣቶች፣ ሁሉም ምዕመን ማስቀደስ አለበት ማለት ነው። መጽሐፉን ገዝተን እናስቀድስ። ግን ሌላ ምክንያት ብላችሁ የምታቀርቡት ነገር ላለማስቀደሳችን ደግሞ ኮሜንት ስር ላይ አስቀምጡልኝ። አመሰግናለሁ። መጀመሪያ ምን ብለን እንደምንጀምር ታውቃላችሁ? ቤተክርስቲያንን እምነበሃ ቅድስት ቤተክርስቲያን ሰርጉተ አረፋቲሃ በእንቆጳ ዚዮን እናታችን ቅድስት ቤተክርስቲያን ሆይ ሰላም እንልሻለን ብለን ነው የምንጀምር። እምነ እናታችን እምነ በሃ ቅድስት ቤተክርስቲያን እናታችን ቤተክርስቲያን ሆይ ሰላምታ ላንቺ እናቀርባለን። አቤትኛ እኮ መታደላችን ስርዓታችን ነው የምላችሁ። ስርዓታችን አዲስ እንግዳ ሰው ስታገኙ አሁን መንገድ ላይ ደህና ዋልክ አይደል የምንለው? እንዴት እምነ በሃ ቅድስት ቤተክርስቲያን ሰርጉት አረፋቲሃ ወስልት በእንቆጳ ዚዮን እምነበሃ ቅድስት ቤተክርስቲያን። ማርያምን ደስ ሲል ምን አይነት እንደው ማለት ቤተክርስቲያንን ሰላምታ ሰጠን እንጀምራለን። አያችሁ፣ በስላሴ ስም መመካት፣ በአብ በወልድ በመንፈስ ቅዱስ ስም መመካት፣ ማማተብ፣ ሲበሉ አማትቦ መብላት፣ ከቤት ሲወጡ አማትቦ መውጣት፣ ወደ ቤት ስትገቡ የራሳችሁ ቤት እንኳን ቢሆን አማትባችሁ መግባት፣ ውላችሁ ወጣችሁ እንኳን ቢሆን ተመልሳችሁ ስትገቡ አማትባችሁ መግባት፣ የራሳችሁን እስክብሪቶ ለሰው አውሳችሁ እንኳን ቢሆን ሲመለስ አማትቦ መቀበል። የትም ቦታ ላይ የስላሴን ስም ምን ማድረግ ነው? ማህተም ማድረግ ማለት። የጌታችን መድኃኒታችን ኢየሱስ ክርስቶስን ስም መጥራት፣
ሰይጣን ኢየሱስ እንደሚባል ስም አድርጎ የሚጠላው ነገር የለም። ታውቃላችሁ? ይሄን እውነት የለም አለው። የራሱን የቻለ አጠራር። ጌታዬ ኢየሱስ ክርስቶስ ሆይ ምን በለኝ ነው? ማረኝ ነው። ጌታዬ ኢየሱስ ክርስቶስ ሆይ ወይም በግዚኦ መሐረነ ክርስቶስ። በቴዎሎጂ ትምህርት ኦ ሎርድ ጂሰስ ክራይስት ዘ ሰን ኦፍ ጋድ ሃቭ መርሲ ኦን ሚ የሚባለው ማለት ነው። በዓለም አቀፍ ቴዎሎጂ ሁሉ ይታወቃል። ሎርድስ ፕሬየር ነው የምትባለው፣ የጌታ ጸሎት ነው የምትባለው። የጌታ ስም ተጠርታ የምትጸለይ ጸሎት ናት። የእግዚአብሔር ልጅ ጌታዬ ኢየሱስ ክርስቶስ ሆይ ማረኝ ሲባል ለኢየሱስ ክርስቶስ ስም ጉልበት ሁሉ ሊሰግድ ይገባል። ከሰማይ በታች ከምድር በላይ ከምድር በታች ያለ ጉልበት ሁሉ ለኢየሱስ ክርስቶስ ስም ሊሰግድ ይገባል። ስለዚህ በጌታችን በኢየሱስ ክርስቶስ ስም መመካት፣ ስሙን ጠርቶ መተኛት፣ ስሙን ጠርቶ መውጣት፣ ትራንስፖርት የሚሆን መንገድ ላይ የሚሆን የእሱን ስም እየጠሩ መሄድ። በኢየሱስ ክርስቶስ ስም ድል የማይነሳ አጋንንት የለም። ከዛ የክርስቶስን ሕግ ማንበብ፣ መጠበቅ፣ መጸለይ፣ በሱ መንገድ መሄድ ማለት ነው። 5 መመላለሻዎች ማለት ልጅነትን መጠበቅ፣ መጠመቅ። የመጀመሪያው መጠመቅ ነው፣ ምስጢረ ጥምቀት። 3ኛዋ መመላለሻ ከዛ ልጅነትን መጠበቅ ነው፣ እንዳይነጥቅህ የእግዚአብሔር ልጅ ከመሆን የሚያጎድልህን ነገር መጠበቅ ነው። ከዛ ቅዱስ ሥጋውን ክቡር ደሙን አዘውትሮ መቀበል። አንዲት እማይ ብድግ ብለው የኔታ አቤት እንዲሁ እኔ በህልሜ ታቦት ተሸክሜ ሰው እያጠኑ ህልም አይቼ፣ አይ እማይ እንዲሁ ያቅሙሽናል እንዲሁ ከሆነም እኔ ታቦት ተሸክሜ እንዲሁ አንቺ ብታጠኝ ይችላል። እንዲሁ ባይሆን ያም አይሆንም እኮ ያም አይሆንም። እንዲሁ በየት አልፎ ዱባቱን እሺ፣ እኛ እኮ እንዲሁ ብዙ የሚጣል ያለን እንደ ዱባ ታውቃላችሁ። ድንቁርና ቤቷን ሰራች 7 ምሰሶም አቆመች ያስብላል። እነዚህ አይድረስ እኮ ነው እናንተ ደንቆሮና እንትን አሉ እንዴ ብልህና ጅል ተከራክረው አሉ። ጅል አሸነፋሉ። ምን ብሎ ሲባል እምቢ ብሎ የመነኩስ ያበደ አትሉም? እንደዚህ እኮ ነው ሁላችሁ። እናንተ ምን አለባችሁ? አይወርዳችሁ አይሞቃችሁ። እናንተ ኳስ ነው የሚደንቃችሁ። ተጃጅላችሁ ያለቃችሁ ሰዎች ሴቶቹ እያወሩ ይሰማሉ አይደል? ታውቃላችሁ። ብዙ ጊዜ የሴቶች ማህበር ወግ ይበዛዋል፣ ግን እያወጉ ይሰማሉ። የሚያስገርማችሁ ነገር እኔ ይገርመኛል። እያወሩ የሚሰሙ ሴቶች ናቸውና መልቲታስክ የሚሸከሙ ጎበዞች ናቸው። ታቦት ጸሎት ያሳርጉ ነበር። እኛ በእመቤታችን ታቦትነት ጸሎትን ወደ ልጇ እነሰርጋለን። እሺ እንግዲህ እንደተከታተላችሁት ነው። ከቤተ ክርስቲያናችን ያው ቅዳሴን የሚያክል ጸሎት የለም። የሁሉም ምስጢራት ማሰሪያ ቅዳሴ ነው። ምክንያቱም ቅዳሴ አምልኮ ነው። በዚህ በቅዳሴ ስርዓት ላይ የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደሙ የሚፈተትበት የሚሰጥበት ስርዓት ነው። እንግዲህ እኛ ክርስቲያኖች ደግሞ የክርስቶስን ሥጋና ደም ካልበላን ሕይወት የለንም፣ የዘላለማዊ ሕይወት ማግኘት አንችልም። ይህንን ነገር ደግሞ የምናገኘው በዚህ በቅዳሴ ጸሎት ነው። እንግዲህ ቅዳሴ የሁሉ ምስጢራት ማሰሪያ ነው። ማህሌት ብንቆም፣ በየዕለቱ ጉባኤ ብንመላለስ፣ በየዕለቱ ቤተክርስቲያን ብንሄድ፣ ብንጸልይ የክርስቶስን ሥጋና ደም ካልበላን ማህተብ ልናገኝ አንችልም። ይህንን ማህተብ ደግሞ የምናገኘው በዚህ በቅዳሴ ላይ ነውና ሌሎችንም ነገሮች ሰፋ አድርገን ተምረናል። ላስተማሩን እግዚአብሔር አምላክ በእድሜ በጸጋ ያቆይልን። እሺ እንግዲህ የስውሯ ማርያም ነገር ምንድነው ካልን በጣም በዚህ ማህበራዊ ሚዲያ ተያይዞ እያየን ነው። ነገር ግን አንዳንድ መረጃዎች እየወጡ ነው። ማንም እናት፣ አባት፣ እህት፣ ወንድም፣ ጓደኛ ከቤተ ክርስቲያን አይበልጥም። ይህን እምላችሁ ምናልባት የቅርባችን የነበሩ ቲክታከሮች፣ ታዋቂ ቲክታከሮች ስለ ስውሯ ማርያም ሊያስተባብሉ ብር ተቀብለው ቪዲዮ ሰርተው መጥተዋል። ማንም ከእግዚአብሔር ፍርድ ደግሞ አያመልጥም። ለማንም አልሸፍንም። ነገ ቪዲዮ ሰርተው ሲመጡ እኔ አጋልጣችኋለሁ። ምክንያቱም ቤተክርስቲያን ለእናንተ ሆድ መሙሊያ አይደለችም፣ የሥራ ገበያ አይደለችም። በምኩራብ በአሁኑ ሰዓት ገንዘብ ተቀብላችሁ ከማስተዋል እያካውንት የገባላችሁ እያንዳንድ ሻቅሻለሁ። ስለዚህ በዝምድና በጓደኝነት አይሰራም። ቤተክርስቲያንን ከሸጥክ አንተ አትረባምና አጋልጬ ለምእመናን እሰጥሃለሁ። ስለዚህ ስውሯ ማርያም አሁንም ማስተዋል ሰው እየገዛች ነው። ስውሯ ማርያም ነፃ እናወጣታለን። እንደሰማችሁት ነው እንግዲህ በገንዘብ አታለው ገንዘብ በመስጠት እዛ አካባቢ የሚሰራውን መልካም ስራ እዛ አካባቢ መልካም ስራ ይሰራል ብለው እንግዲህ እኛ እየታገልን ብዙ ሰዎች እየታገሉ ይገኛል። የቤተክርስቲያን ስርዓት ይከበር፣ የቤተክርስቲያን ስርዓቷ አይጣስ፣ እየተደረገ ያለው ነገር ልክ አይደለም።
እዛ ቦታ ላይ እመቤታችን ድነትን እያዳነች ነው። ይህ የማዳን ስራዋ ደግሞ እንዳይቋረጥ እየተደረገ ያለው ነገር ፍጹም ከቤተክርስቲያን ሕግ ውጭ ስርዓት ውጭ የወጣ ነውና ይሄ ነገር መስተካከል አለበት ተብሎ ብዙ ሰዎች በሚጮሁበት ሰዓት በዚህ ሰዓት ደግሞ ገንዘብ ተቀብለው ትላልቅ ተከታይ ያላቸው አካላቶች ነገሩን ለማስተባበል እንደሚሄዱ እየሰማን ነውና ከዚህ ድርጊታቸው መቆጠብ አለባቸው። ሁላችንም ከቤተክርስቲያን የሚበልጥ ነገር የለምና ለስርዓቷ ነው ማሰብ ያለብን። ገንዘብ ብናገኝ ለዕለቱ ነው። ነገር ግን ጸጸት እንኳን አያስቀምጥም። የቤተክርስቲያን ስርዓት በደንብ መከበር አለበት። ሌላው እንግዲህ በመጋቢት 13 በጠቅላይ ቤተ ክህነት ስብሰባ እንደተጠራ እየሰማን ነው። እስቲ ሰምተን እንመለስ። ሰላም ጤና ይስጥልን። ፍቅርን አትጡ። ውድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች፣ እንግዲህ አባቶች ዝም ብለዋል ብላችሁ ብዙ ትችትና ሀሳብ ስትሰጡ ለነበራችሁ በጠቅላላ የኢትዮጵያ ኦርቶዶክስ ተዋሕዶ ፓትርያርክ በጣም የምንወዳቸው የምናከብራቸው አቡነ ማትያስ የሚመሩት ስብሰባ መጋቢት 13 በጽርሐ አርያም ቤተ ክህነት አዳራሽ ተጠርቷል። ሁላችሁም በተለይ የህግ ባለሙያ የሆናችሁ ቤተክርስቲያኗ ራሷ የህግ ባለሙያዎችን ያው ጠርታለች። ግን በዚህ ላይ ግድ ይለኛል ለምትሉ የህግ ባለሙያ የሆናችሁ ሰዎች መካፈል እንደምትችሉ ቤተ ክህነቷ ተናግራለች ማለት ነው። ስለዚህ ሁላችሁም አባቶች መክረው የሚሰጡንን አቅጣጫ እስክንሰማ ድረስ ባለንበት በጸሎትና ጾማችንን አጠናክረን እንድንቀጥል መልእክቴን አስተላልፋለሁ። ከዚህ በተረፈ አባቶችን ማክበር ግን መብት አይደለም፣ ለአማኙ ግዴታው ነው። ይህ ሊሰምርበት ይገባል። እወዳችኋለሁ። ያሬድ ዘመራዬ ነኝ። አዎ እንግዲህ በመጋቢት 13 በጠቅላይ ቤተ ክህነት የህግ አካላቶች ጥሪ እንደተደረገላቸውና ለውይይት እንደተጠሩ መረጃዎች እየወጡ ነው። ይህ በእውነት የሚሳካ ከሆነ በጣም ደስ ይላል። የህግ አካላቶች ተሰባስበው እንግዲህ የቤተክርስቲያኒቷን ሁኔታ በምን አይነት መልክ ማስከበር እንዳለባቸው ከአባቶች ጋር ይወያያሉ ተብሎ ይጠበቃል። እንግዲህ በውይይቱም የተነሱ ሀሳቦችን በዕለቱ ይዤ ማቀርብላችሁ ይሆናል። እስቲ ይህን ቪዲዮ ተከታትለን እንመለስ። ይህንን ቪዲዮ አብረን አይተን እንምጣ። እንዴ የትኛውም ዓለም ላይ የትም ቦታ ሂዱ፣ ኢየሱስ ክርስቶስ ሃይማኖቱ ምንድን ነው? ሙስሊም ነው። ኢየሱስ ሃይማኖቱ ምንድን ነው? ቪዲዮ ላይ እንደሰማችሁት ከሆነ ማለት ነው ቀጥታ የቪዲዮ ትርጉም ማለት የፈለጉት ነገር ምንድነው? ኢየሱስ ሙስሊም ነው የሚል ኮንሰፕት ያለ አጋንንታዊ የሆነ ትምህርት ነው ሽማግሌዎቹ ያስተላለፉ ያሉ ማለት ነው። ኢየሱስ በየት አቅጣጫ እንዴትስ ሙስሊም ሊሆን ይችላል? እስልምና የተጀመረ መቼ ነው? ቁርአን የወረደ በመሐመድ በኩል የወረደ መቼ ነው? ይህስ ይሁን እሺ። ኢየሱስ ክርስቶስ ደግሞ እግዚአብሔር ቃል እንደሚናገር ሰማይና ምድር ከመፈጠሩ በፊት እሱ በአብ ቀኝ እጅ የነበረ ቃልም ስጋ ለብሶ ዮሐንስ ምዕራፍ 1 ወደ ታች ስታነቡት እስከ 5 ያለው ማንበብ ትችላላችሁ። ምን እንደሚል እዛ ቦታ ላይ ስለ ኢየሱስ እንዴት እንደሚናገር ማለት ነው። እና ኢየሱስ ቤት አማርኛ ነው፣ ቤት ቋንቋ ነው እስላም ሊሆን የሚችለው። እስላም ጋር ኢየሱስ አይተዋወቅም። እንዴት ካልክ አንዳንዶቻችሁ በጣም ስታስተምሩ ለጠጥ አድርጋችሁ ስለ ኢየሱስ ክርስቶስን ለመናገር የምትፈልጉ አንዳንድ ወንድሞቻችን ሙስሊሞች ማለት ነው፣ ሙስሊም ወንድሞቻችን ማለት ነው፣ ኢየሱስን አንዋር መስጊድ በኒ መስጊድ ሂዶ ሻዳ እንደገባ ያክል አቅርባችሁ የምታወሩት ነገር አለና ኖ ይሄ የተሳሳተ ትምህርት ነውና እናንተም ተመለሱ። እውነት ነው። እንቅጩን ልንገራችሁ። በፍጹም በሃይማኖት በኦርቶዶክስ በጴንጤ በሙስሊም በመሆን የእግዚአብሔር መንግስትን አትወርሱም። የእግዚአብሔር መንግስትን መውረስ የሚችሉት ኢየሱስ ክርስቶስ ከድንግል ማርያም እንደተወለደ ቃል እንደነበረ ስጋ እንደለበሰ እንደሞተ ሞትን አሸንፎ እንደመጣ ዳግም እንደሚመጣ በማመን የእግዚአብሔር መንግስትን ወራሽ ትሆናላችሁ እንጂ የአንድ ድርጅት አባል ስለሆናችሁ በፍጹም የእግዚአብሔር መንግስት አትታሰብምና ወገኖቼ ቶሎ ንስሐ ግቡ። ኑ ወደ ኢየሱስ። ሐሳብን አሳውቁ ኮመንት ላይ። በጣም ነው የሚገርመው። እንግዲህ ኢየሱስ ክርስቶስ ሙስሊም ነው እስከማለት ተደርሷል። በጣም የሚገርመው እኮ የእስልምና እምነት ከመመስረቱ በፊት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና ነበረ። እንግዲህ ዓለምን የፈጠረ ሰማይና ምድርን በቃሉ የፈጠረ በምድርም በሰማይም ላይ ያሉትን የፈጠረ አምላክ ነውና መጀመሪያውም መጨረሻውም የማይታወቅ የአምላካችን መድኃኒታችን ኢየሱስ ክርስቶስ አልፋና ኦሜጋ የሆነ አምላክ የእስልምና ተከታይ ነበር ብሎ በዚህ ደረጃ መስቀጥ በጣም የሚገርም ነው። ይሄም ደግሞ የሰዎችን እምነት አለማክበር ነው። እኛ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን እናመልክበታለን ያለውን አምላክ ሊያከብሩልን ይገባል። በዚህ ደረጃ
ግን ኦርቶዶክሳውያን አንድ ነገር ሲናገሩ ለነሱ ለኦርቶዶክሳውያን ኃጢአት ይሆናል፣ ለሌሎቹ ግን ጽድቅ እየተሆነ ነውና ይህ ነገር መቼ እንደሚቀረፍ በጣም ነው የሚገርመው። ሌላው ደግሞ ከዚህ ጋር ተያይዞ እንግዲህ ኦርቶዶክሳውያንን እንጨርሳቸዋለን ተብሎ በአደባባይ ሁሉ እየተነገረ ነው። ኦርቶዶክስ እንጨርሳለን በአላህ ፍቃድ፣ ጴንጤና ኦርቶዶክስ እንጨርሳለን በአላህ ፍቃድ። አላሁ አክበር። ጂሃድና ውጅበት። አላሁ አክበር አለን እስከ ዳር እንነሳበት። ይህ ቪዲዮ ሲደርሳችሁ ለ50 ሰው ሼር አድርጋችሁ በተለይ ደግሞ የሚመለከታችሁ ክርስቲያኖች በአጠቃላይ ክርስቲያን ስንል ኦርቶዶክሳውያንና ፕሮቴስታንት በአጠቃላይ ይሄ ቪዲዮ መቼም ይሄ ግለሰብ ዝም ብሎ አይደለም ኦር ሰክሮ አይደለም ኦር ደግሞ ቅሞ አይደለም የሚያወራው የሆነ ተልእኮ ስላለው ነው። የሚያውቀው የሰማው ነገር ስላለ ነው። በተለይ ሞት ጂሃድ እየታወጀባችሁ ያላችሁ ክርስቲያኖች ያለን ክርስቲያኖች ፕሮቴስታንቶች በአጠቃላይ ኦርቶዶክሳውያን ባለማህተቦች ሁላችሁም በሀገር ውስጥና በሀገር ውጭ ያላችሁ ይሄ ሰው ማን አይዞህ ቢለው ነው እንደዚህ ግልጥ አደባባይ ላይ ወጥቶ ግልጥ በከተማ ላይ የሄደ ኦርቶዶክሳውያንንና ፕሮቴስታንቶችን በጂሃድ እንፈጃቸዋለን፣ እንገላቸዋለን፣ እናጠፋቸዋለን የሚለው ማን አይዞህ ቢለው ነው። ምን አለ ከዚህ ሰው ጀርባ? ኤጋን ijoolleen ክርስቲያና ወሉማ ገለት ክርስቲያኖን በየኬሳ በየ አለታተን ክርስቲያና ጋፈ ጀደም ጉቱ ኦርቶዶክሶን ጉቱ ፕሮቴስታንቶን አገፈተኒት ዋነማ ነምችጉን ጀቻዩ ኦርቶዶክሲ ለፈራ በለስና ጴንጤ ወካ ፕሮቴስታንቲ ለፈራ በለስና ከነስሞ ጂሃድ ጀኔ ኢሳን ረት ለብስኔ ከአጂሃዲ ኢሳን ረት ለብስኔ ጀረ ከነ ለፈ ከነራ ፊጡ ቀብና ካፊሮታ አይዛቦታ ኢሳን ለፈ ከነራ ዱሙ ቀቡ ጀቻጁ ሜ ነምቸ ከነሚቲ ነመከነ ዱባ ማልቱ ጅራ ይሄንን ቪዲዮ ያሰራኸውም የሰራኸውም የቀረጽከውም የተቀረጽከውም ወጌ ስማኝ አንድ ነገር ልበለ ጌዲዮን ከምድያማውያን ጋራ ወደ ሰልፍ በወጣ ጊዜ እግዚአብሔር እንዴት አድርጎ ምድያማውያንን በእጁ አሳልፎ እንደሚሰጠው እግዚአብሔር ለጌዲዮን ሲነግረው ህዝቡን ካንተ ጋራ ያሉትን ይዛቸው ወደ ውሃው ቦታ ውረድ እንደ ውሻ ዝቅ ብለው ውሃ የሚጠጡትን ለብቻ ለይልኝ ደግሞ ውሃን በእጃቸው ያነሱ የጠጡትን ለብቻ ለይልኝ አለው። የሚገርም ከጌዲዮን ጋራ ከወጡ ሰዎች መካከል በእጃቸው ውሃን እየቀዱ የጠጡ 300 ያክል ነበሩ። በቃ እነዚያን 300ዎቹን አለ እግዚአብሔር በእጃቸው ባዶ ማሰሮ እንደገና ደግሞ ችቦና ቀንደ መለከት ይዘህ ውጣ አለው እግዚአብሔር። ባይገርም እግዚአብሔር ምድያማውያንን በጌዲዮን እጅ አሳልፎ ሰጥቷቸዋል። ምን ማለት እንደፈለኩ ይገባሃል? ክርስቲያኖችን ኦርቶዶክሳውያንንና ፕሮቴስታንቶችን ጂሃድ አውጀን ማጥፋት አለብን ያልከው አንተ ወገኔ ተሰማኛለህ? አንድ ነገር ልንገርህ። ትልቁን ድንች ለአንተ መጽሐፍ ቅዱስ ስለማልጠቅስ ነው። ትልቁን ድንች ትንሿ ሹካ እንደምታነሳው ግን አትዘንጋ። ገብቶሃል? አራሲ ካፊራን ፊና አላሁ አክበር አላሁ አክበር አይን አባሽን እንዳላጠፋና ሽተፋቲና በድንጋ እንዳልጨርስሽ ረሱል ሊከኛ ከበጀማዳ ይሁዳን ፊና አላሁ አክበር ረሱል ሊከኛ ከበጀማ ማልቹን በርባዴ ዋቀዮን ጌዲዮኒን ማል ጀደን ወረ ሚዲያሚ ወጅን ጋፈ ወሊቲ ኦራነ በኑዳፍ ደምቱ ወራሲ ወጅን ደመኒ ወራና ከነ እንጅፈተን ያከነን ሲፍ ከና ኡመተ ገረ ቢሻኒቲ ገገሴ እዶ ቢሻኒ ደቀኒ ወረ ከሰሬቲ ገዲ ጀደኒ ቢሻን ዱገን ቆፋቲ ወረም ወር ከሳኒቲን ቢሻና ቡዱቅ ፈተኒ ዱገን ሞ ቆባቲ አደናፍ ወይድ ወሪ ኡመተ ከሳ ወሪ አርከሳኒቲን ቢሻን ቡዱቅ ፈተኒ ዱገን ነመ ዲበሰዲ ቆፈቱረን ዋቀዮ ማል ጀደን ወረነ በዲበሰደን ከነ ቀበዱቲ አርከሳኒት ዳሞቲ ሃቀበተን ኦኮቴ ዱዋ ሰርከሳኒ ታቀበተን ፋጋ ዮካኒስ ሞ መለከት አርከሳኒ ታቀበተን ቺቦዴ እንጂፈኖን ከን ጌዲዮን ተኤረቻ አመስ ማል ጀቹ አከም በርባዴ ሲገሌር እኒ ፕሮቴስታንቶታ ፊ ኦርቶዶክሶታ ለፈራ ዱጉግኔ ፊጡ ቀምና ጂሃዲ ከአንፊናን ጀቱ እኒ ቪዲዮ ከነ ወራብ ሲስቴስ እኒ ቪዲዮ ከነ ወራብዴስ እኒ ቪዲዮን ኩን ሞ ስሪ ለጀቱ ደገፈዱ ድንቸ ቤት ተሚቲ ድንቸ ሰጉዳ አርከኬ ለማነከት ጉዳ
ሹካሼ ጥኖት ጠቅ ጎዴ ሲወል ካሳ ማለከን ጀቹ በርባዴ ሲገሌራ ይሄ ግለሰብ መላውን የእስልምና ቤተ እምነት ይወክላል ብዬ አላምንም በግሌ። ምክንያቱም አንዳንድ ጊዜ ዝም ብለው ይሄ የእስልምናን ሃይማኖት ከቨር አድርገው እዚያ ውስጥ ግን የራሳቸውን ፖለቲካ የሚያራምዱ ግለሰቦች እንዳሉ አውቃለሁ። ይሄ እንኳን ሱቅ በደረቴ ነው ስታዩት፣ ሱቅ በደረቴ ስለሆነ ከራሱ አመንጭቶ አይደለም። ዋናው ቪዲዮን የሚቀርጸው ግለሰብ እሱ ነው በደንብ መጠናት ያለበት። እና ሙስሊም ወገኖቻችን ኢትዮጵያውያን፣ በኢትዮጵያዊነት የምታምኑ ከክርስቲያኑ ጋር አብራችሁ ማህበራዊ ኑሮ የምትኖሩ ተዋልዳችሁ አብራችሁ በጣም በርካታ ነገሮችን አብራችሁ ያሳለፋችሁ ወገኖቻችን አሁን ይህ ግለሰብ ባለው ጉዳይ ተስማማላችሁ? እስቲ በኮመንት አሳውቁ። አዎ እንደተከታተላችሁት ነው። ኦርቶዶክሳውያንና ጴንጤዎችን የፕሮቴስታንት እምነት ተከታዮችን እናጠፋለን፣ እንጨርሳለን። እስቲ ለዚህስ ምን አይነት መልስ ይሰጣሉ? እንግዲህ እንዲህ አይነት የራሳቸው አካል የሆነ የራሳቸው የቤተ እምነታቸው አካል የሆነ ሰው ነው እንግዲህ ይሄ ወጥቶ ልክ አይደለም ብለው እንኳን እስካሁን ማስተባበያ የሰጠ አካል የለምና እነዚህ አይነት ነገሮች በአደባባይ እየታወጀ ኦርቶዶክሳውያን እየተባለ እየታወጀ ነው ያለውና እኛ ግን ክርስቲያኖች ፈተና ሲመጣ መከራ ሲመጣ በረከትን ሊያሰጠን የሆነ አክሊል ልናገኝበት እንደሆነ ስለምናምንም ስለምናገኝበትም በርትተን ይህንንም ጊዜ እናልፋለን። ነገም ደግሞ የተሻለ ጊዜ ይመጣል። እግዚአብሔር ሁሉን ነገር እንደሚያስተካክል በደንብ ነው ምናምነው። እሺ ሌላው እንግዲህ ኦርቶዶክስ ሳይኮን የክርስትና እናት መሆን ይቻላል ወይ ወይም ደግሞ የክርስትና አባት መሆን ይቻላል ወይ? አንድ ቪዲዮ እንከታተል። ለመጀመሪያ ጊዜ የክርስትና እናት ሆንኩኝ። ያለውን ስሜት አትጠይቁኝ። ሙሉ ፕሮግራሙን አሳያችኋለሁ ወደኋላ እንዴት ደስ እንዳለኝ። ከዛ ቤታችን ስንገባ ዱራዲ ኦኬ ጋይስ አይ ቲንክ ያደሽ ደምሴን ሁላችሁም ታውቃታላችሁ ብዬ አስባለሁ። ያደሽ ደምሴ እንግዲህ ሪያክሽን ቪዲዮ ገጠመኞችን እና አንዳንድ ኮሜዲ የሆኑ ቪዲዮዎችን በመስራት ነው የምትታወቀው፣ ወይም ደግሞ የናስቴር ወረኛዋ ጓደኛ ነች ማለት ነው። ትናንትና በሰራቸው ቪዲዮ ግን ተቃውሞ ገጥሟታል። ትናንትና የሰራቸው ቪዲዮ እንግዲህ ለመጀመሪያ ጊዜ ክርስትና አነሳው የሚል ቪዲዮ ሰርታ በውስጡ ወደ 4 የሚደርሱ ፕሮሞሽኖችን ሰርታ ነበረ። ዲኮሮችን፣ ካተሪንጎችን እንዲሁም ደግሞ ቺፎን ምናምን ነገር ታስተዋውቅ ነበረ። ግን ኮሜንት ሴክሽን ውስጥ ብትገቡ እንዴት አንድ ኦርቶዶክስ ያልሆነች ሴት ክርስትና ማንሳት ትችላለች የሚል የተቃውሞ ጥያቄ ነው እንዳለ። ሙሉ ወደ 1000 የሚደርስ ኮሜንት አለ። ሙሉ ኮሜንቱ ኦርቶዶክስ አትሆኝ እንዴት ክርስትና ማንሳት ትችላለች የሚል ነበር። I don't know whether she is Orthodox or not. ኦርቶዶክስ ቱናቱን ማቆ ነገር የለኝም ቢኮዝ አንድም ቀን ስለ ሃይማኖት ቪዲዮ ሰርታ አታውቅ። ግን ብዙ ሰው ኦርቶዶክስ እንዳልሆነች ነው የሚያምነው፣ የፕሮቴስታንት እምነት ተከታይ እንደሆነች ነው የሚያምነው ማለት ነው። እኔ እሷ ትሁን አትሁን እኔ ማውቀው የለኝም በግሌ ማለት ነው። ግን ኦርቶዶክስ ካልሆነች ክርስትና ማንሳት ትችላለች ወይ? ክርስትና ማለት እንግዲህ በኦርቶዶክስ ሃይማኖት አንድ ሰው በ40 ቀኑ ወይም በ80 ቀኑ ክርስትናን የሚቀበልበት ሂደት ነው። ወንድ ከሆነ በ40 ቀኑ፣ ሴት ከሆነ በ80 ቀኗ። ለወንድ የክርስትና አባት ያስፈልገዋል፣ ለሴት ደግሞ የክርስትና እናት ያስፈልጋታል ማለት ነው። ስለዚህ ያደሺ የክርስትና እናት ሆና ነው ቪዲዮ የሰራችሁ ማለት ነው ትናንትና። ኦርቶዶክስ ያልሆነች ሴት ክርስትና ማንሳት ትችላለች ወይ ነው ጥያቄው። that is my question to guys። እሱም የኔ ጥያቄ ነው ማለት ከሆነች ሰየት ኖርማል በት ካልሆነች ዳ ፖሲብል ይቻላል ወይ? አንድ ኦርቶዶክስ ያልሆነች ሴት የክርስትና ማንሳት ትችላለች ወይ? እንደተከታተላችሁት ነው እንግዲህ ባጭሩ የኦርቶዶክስ ተዋሕዶ እምነት ተከታይ ሳይኮን የክርስትና እናትም አባትም መሆን አይቻልም። ምክንያቱም የክርስትና እናት ሲኮን እኮ ልጁን እንደ ልጅ ከልጅም በላይ አድርጎ ለማሳደግ በምንድን ነው? በሃይማኖት አንጸው፣ በምግባር አንጸው፣ በቤተክርስቲያን አንጸው፣ በሰንበት ትምህርት ቤት ሊሆን ይችላል፣ ክህነት በማሰጣት በድቁና ነገም ቅስናም ሊሆን ይችላል። ብቻ በቤተክርስቲያን ስርዓት አሳድገዋለሁ፣ የእግዚአብሔርን ትምህርት እንዲያውቅ፣ የቤተክርስቲያኒቷን ትምህርት እንዲያውቅ አድርጌ አሳድገዋለሁ ብለው ነው ቃል ኪዳንን ተቀብለው ቃል ገብተው የክርስትና እናትም አባትም የሚሆኑ። ስለዚህ ሌላ እምነት ተከታይ ሆኖ የክርስትና እናት ሲሆን ምን ሊያስተምሩት? ሁለተኛ ሌላ ቤተ እምነት ተከታይ ሆኖ ቤተክርስቲያን ሄዶ ክርስትና በሚነሳበት እኮ የእግዚአብሔር አካል ሳይሆን የቤተክርስቲያኒቷ አካል ሳይሆን እዛ ጋር ያንን ስርዓት ራሱ መፈጸም በፍጹም አይቻልም። ይሄ ፍጹም ስህተት ነውና የክርስትና እናት ለመሆን ግዴታ ኦርቶዶክሳዊ መሆን አለብን። አባትም ለመሆን ኦርቶዶክሳዊ መሆን እጅግ አስፈላጊ ነገር ነው። ምናልባት እንዲህ አይነት የምታደርጉ አካላቶች ይሄ ትክክል እንዳልሆነ ልትገነዘቡ ያስፈልጋል። ሰሞኑን በአንዳንድ ማህበራዊ ሚዲያ ተከታትላችኋል። አንድ ቤተክርስቲያን ነደደ እየተባለ እስቲ እዩት። ቪዲዮውን ተመልከቱትና የተፈጠረውን ነገር ትንሽ ነገር እላችኋል። ቪዲዮውን እየሰራው ነው ብለሃል። አችልም ቪዲዮውን ስታዩ የደነገጣችሁ ሰዎች እንደምኖሩ እርግጠኛ ነኝ። ምክንያቱም
የተቃጠለው ቤተክርስቲያን ስለመሰላችሁ። ይህን ነገር ያደረጉት ደግሞ ጀግና የሆኑ ኦርቶዶክሳዊ ናቸው። እነሱ ደግሞ የሚገኙት የት ነው? የአሶሳ ልጆች ናቸው። ይሄ ነገር የተቃጠለበት ሰው በቪዲዮ ላይ የምታዩት ሰው አጥማቂ ነኝ ብሎ የራሱን ቤተክርስቲያን የሚመስል ነገር ሰርቶ የጥምቀት ቦታ አዘጋጅቶ በአጠቃላይ እንደ ቤተክርስቲያን አይነት ነገርን ኮፒ አድርጎ እየተንቀሳቀሰ መምናኑን ገንዘባቸውን እየበላቸው ከቤተክርስቲያን ውስጥም እያወጣቸው የነበረውን ሰው ከሀገረ ስብከቱ ጋር በመነጋገር ሄደው እንግዲህ ቤተክርስቲያን ብሎ የሰራውን ነገር አቃጥለውበታል። ጸበል ቦታ ብሎ ሲያጭበረብር የነበረውንም ቦታ ሁሉ አፈራርሰውበታል። ይህን ያደረጉት ነገር የሰውን እምነት እየተጋፉ አይደለም። ሰውየው በቤተክርስቲያን ውስጥ ሆኖ ስላጭበረበረ ነው። ከዛ ውጭ ግን ወጥቶ የፈለገውን ማድረግ ይችላል። ግን በቤተክርስቲያን ውስጥ እንዲህ አይነት ነገር ማድረግ አይችልም ብለው ይህን ውሳኔ ወስኗል። እነዚህ ልጆች አለማመስገን ንፉግነት ነው። ጀግና ኦርቶዶክሳዊ ማለት እንዲህ ነው። ኦርቶዶክሳዊ ሲኮን ልክ እንደ ልጆቹ ይኮናል። የመጣው ሁሉ አይጭንብንም። እየተፈጠረ ያለው ነገር እገሌ የሚባለው ሰባኪ እገሌ የሚባለው አጥማቂ ሲመጣ ከቤተክርስቲያን አንጻር ያዩና ከቤተክርስቲያን ለመብለጥ ራሱ ለመመለክ አዲስ ስርዓት ለመፍጠር ሲሞክር ኦርቶዶክሳዊ የሆነው ንቁ የሆነ ልክ እንደ አሶሳ ኦርቶዶክሳውያን እርምጃ ይወስዳል። ስለዚህ እነዚህ ሰዎች መዘኑት ከቤተክርስቲያን አንጻር ሲያዩት ትክክል አይደለም። ሊመለስም አልቻለም፣ ሊወጣም አልቻለም። በቤተክርስቲያን ውስጥ ሆኖ ማጭበርበር ነው ሐሳቡ። ያኔ ከሀገረ ስብከቱ ጋር ሆነው እርምጃ ወሰዱበት ማለት ነው። በቃ ኦርቶዶክሳዊ ማለት እንዲህ ነው። ነገሮችን መርምሮና አጣርቶ የሚያይ እንጂ በስሜት የሚገፋ ወይም ደግሞ በስሜት የሚነዳ አይደለም። አንድ ቀን እግዚአብሔር እንደ አሶሳ ኦርቶዶክሳውያን አይነት ልጆችን አስነስቶ በየቤተ ክርስቲያን ውስጥና በአንዳንድ ቦታ ላይ የሐሰት አጥማቂ ሆነው የሐሰት ባህታይን ሆነው ህዝበ ክርስቲያኑ እየመዘበሩ እንፈውሳለን እያሉ እያጭበረበሩ አውደ ምሕረቱን እንዲሁ የአጋንንት መናኸሪያ ያደረጉትን ሰዎች ጠራርጎ እንደሚያስወጣልን ሙሉ እምነት አለኝ። ያ ቀን እስከሚመጣ እንናፍቃለን። ለማንኛውም እነዚህ የአሶሳ ኦርቶዶክሳውያን ወንድሞቻችንን የምትችሉት ቃላት በኮሜንት ገብታችሁ አመስግኑልኝ። እንደተከታተላችሁት ነው እንግዲህ ይህ ቤተክርስቲያን ነደደ ሲባል ሰምታችኋል። ምናልባት እየተያያዘ ደግሞ ከሙስሊሞቹ ጋር ተያይዘው አነደዱት ምናምን የሚባል ነገር እየወጣ እናያለን። ግን ይሄ ፍጹም ስህተት ነው። ምንድነው የሆነው? እንግዲህ አንድ አጥማቂ ነኝ ብሎ ሰባኪ ነኝም አጥማቂ ነኝ ብሎ የራሱን ቤተክርስቲያን ሊያቋቁም ልጁ እንደነገረን የራሱን ቤተክርስቲያን ሊያቋቁም ሲሉ በዛ አካባቢ ያሉት ከቤተክርስቲያኒቷ አካላት ጋር ተገናኝተው ያንን ነገር ነው ያጠፉት። ይህ በእውነት በዛ ያለው ኦርቶዶክሳውያን የሚመሰገኑ ይገባል። ማንም እየተነሳ ቤተክርስቲያኒቷ ላይ መፈንጨት አጥማቂ ነን ሰባኪያን ነን የሚሉትን ብለን መከተልም እንደሌለብን የሚያሳይ ነው። በመጨረሻ ዮኒ ማኛ አንድ ነገር ይላል። እፎይን በደንብ አድርጋችሁ ከቁርአን አውጥታችሁ ከአዲስ አውጥታችሁ ይሄ ያልተጻፈ ነገር ነው ያወራው ያልተነገረ ነገር ነው ያወራው ና ብላችሁ ሙልጭ አድርጋችሁ ለክስ እንዲቀርብ እኔም አግዛችኋለሁ። እንዲጠየቅ በህግ እንዲጠየቅ እኔም አግዛችኋለሁ። በህግ እንዲጠየቅ እኔም አግዛለሁ። ግን የተናገረው ንግግር ትክክለኛ ከሆነ ምንም ማድረግ አትችሉ። ምንም ነገር የተናገረው ትክክለኛ መረጃ ከሆነ ማንም ብትጮ እኛ ከጎኑ ነው የምንቆም። ስለዚህ ሙስሊም ወንድሞች ሙስሊም እህቶቼ ኑና እሱን በደንብ አድርጋችሁ ያለው የዋሻው ነገር ካለ መጠየቅ አለበት። ስለዚህ እፎይን አመጣለሁ እኔ ጋር መጥቶ ይነጋገራል። አዎ ከቻላችሁ እፎይን ክሰሱት ነው፣ እኛም እንተባበራችኋለን። እውነት ያ ነገር ያለው ስህተት ከሆነ ክሰሱትና እኛም እስከ መጨረሻው ከእናንተ ጋር እንቆማለን። ነገር ግን እውነት ካለ እኛም ደግሞ የሱ ደጋፊዎች እንሆናለን የሚል ሐሳብ አንስቷል። እውነት ነው። ዛሬ ይገደል ይሰቀል እየተባለ በአደባባይ ከማወጅ ለሚያነሳቸው ጥያቄዎች ትክክል ካልሆነ ይሄ ነገር ትክክል እኔ በበኩል ያላቆም አስተምረውም ግን ይሄ ነገር ትክክል አይደለም፣ ይሄ ነገር ከየት አመጣው የኛ ቁርአንም ሆነ መጽሐፋችን በዚህ መልኩ ነው የሚለውን መመለስ የተሻለ ነው። እንዲህ አይነት ሲሆን እውነት መልስ የላቸውም ወይ ወደ ማለትም ይደረሳል። ነገሮችን በዚህ ቢታዩ የተሻለ ነው የሚል እምነት አለን። ምክንያቱም ደግሞ ይሰቀልም ሲባል እነሱ ቤቱም በጣም ኢየሱስ ክርስቶስን እኛ አትሊስት አምላካችን የምንለውንም አውርደው በዛ ደረጃ ሲናገሩ ለእነዚህም ኃላፊነቶች መውሰድ አለባቸው ብዬ አስባለሁ። እንግዲህ እንደተከታተላችሁት ነው ለዛሬ ይዤላችሁ የቀረብኩት እነዚህን ይመስላል። በሌሎች መርሃ ግብሮች እስክንገናኝ ድረስ ቸርን ሰንብት።